الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، يقول المؤلف رحمه الله: حكم المريض مرضا يرجى برؤه. እንግዲህ በመሰረቱ በሽተኛና መንገደኛ የሆኑ ሰዎች ጾም የለባቸውም ብለን ነበርና በሽታው መጠን ምን ሲሆን ነው ማፍጠር ያለበት? ቀላል የሆነ በሽታ ከሆነ ማፍጠር የለበትም ብለናል። እንደ እግር ቅጣት፣ እንደ ጉንፋን እንደዚህ አይነቶች። እንደዚሁም መሻሮ የሚከጀል የሆነ በሽታ እንደዛ ያለ በሽታ ያለበት የሆነ ሰው ምን ማድረግ አለበት? ሁክሙስ ምንድን ነው የሚለውን ኢንሻአላህ ቀላሉ የምንመለከት ይሆናል። ሁክሙል መሪድ የበሽተኛ ፍርድ መረበን ዩርጃ ቡሩኡሁ መሻሮ የሚከጀል የሆነ በሽታ ያለበት የሆነ ሰው ሁክሙ ምንድን ነው የሚለውን ኢንሻአላህ ተዓላ የምንመለከት ነው የሚሆነው። ኢዛ አፍጠረ መን ካነ ቢሂ መረዱን ዩርጃ ቡሩኡሁ ثم ሹፊ ባፈጠረ ጊዜ በሽታ ያለበት የሆነ ሰው ያ በሽታው መሻር የሚከጀልበት የሆነ በሽታ ያለበት የሆነ ሰው ባፈጠረ ጊዜ ወጀበ ዐለይሂ አልቀዷ ማ አፍጠረሁ ያኒ ምን አያም ከዛ ከረመዳን ያፈጠረበትን ቀን ቀዷ ማውጣት በሱ ላይ ግዴታ ነው። ይህንን የምንለው ምንድን ነው? ወደፊት ይመጣል ርዕሱ። በሽታው መሻር የማይከጀል የሆነ ልክ እንደ ስኳር፣ እንደ የተለያዩ በሽታዎች፣ እንደ የዘመኑ በሽታ፣ ተላላፊው በሽታ እንደዚህ አይነቶች መሻራቸው የማይከጀሉ በሽታዎች የራሳቸው ሁክም ስላላቸው ነው። ምን ማድረግ እንዳለባቸው እነሱ ደግሞ ለብቻው ተቀምጧል ማለት ነው። ይሄ ደግሞ መሻሩ የሚከጀል የሆነ ሰው ያኒ ያ በሽታው ጊዜያዊ የሆነ ያኒ እያንዳንዱ በሽታ ይታወቃል አይደለም? አንባሪቅ ላዲባም ሆነ ተለምዶም ሆነ ይታወቃልና በሽታው መሻሩ የሚከጀል ከሆነ ሰውየው በረመዳን ያፈጥራል፣ ማፍጠር ይበቃለታል፣ ይበላል፣ ይጠጣል። ከዛ በኋላ ሲሽር ቀዷ ማውጣት በሱ ላይ ግዴታ አለበት ነው። አደሊል ምን ኪታብ ከቁርአን ያለው ማስረጃ ቀውሉሁ ተዓላ ፈመን ካነ ሚንኩም መሪዳን አው ዐላ ሰፈሪን ፈዒደቱ ምን አያሚን ኡኸር። ከእናንተ በሽተኛ የሆነ ሰው ይላል አላህ ሱብሓነሁ ወተዓላ። ከእናንተ በሽተኛ የሆነ ሰው ወይም ጉዞ ላይ ያለ የሆነ ሰው ፈዒደቱ ምን አያሚን ኡኸር። እነዚህ ሁለት ሰዎች ያፈጥሩና በሌላ ጊዜ ቀዷ ማውጣት አለባቸው ይላል አላህ ሱብሓነሁ ወተዓላ። ወጅሁ ደላላ ፊ ቀውሊሂ ሱብሓነሁ ወተዓላ ፈዒደቱ ምን አያሚን ኡኸር ደሊሉን ዐላ ውጁቢል ቀዷ ዐለይሂ ኢዛ ሹፊ። ያኒ አላህ ሱብሓነሁ ወተዓላ ፈዒደቱ ምን አያሚን ኡኸር ያለው ማስረጃው የዚህ ማስረጃ ሁኔታ ማለት ነው። በሌላ ጊዜ ቀዷ ማውጣት አለበት ብሎ ሲል አላህ ሱብሓነሁ ወተዓላ ይህ ያስረዳናል ቀዷ በእርሱ ላይ ግዴታ እንደሆነ በበሽተኛው ላይ ማለት ነው። ከዛ ከበሽታው በሻረ ጊዜ በሱ ላይ ቀዷ ግዴታ እንደሆነ ያስረዳናል ማለት ነው። الدليل من الإجماع نقل الإجماع على ذلك ابن حزم وابن رشد وابن قدامة وابن حجر الهيثمي እነዚህ የዑለማዎች ስምምነት እንዳለበት ኢብኑ ሩሽድ ወኢብኑ ቁዳማ ወኢብኑ ሐጀር ሃይተሚ ዘግበዋል። ምን መሻሮ የሚከጀል የሆነ ሰው ከዛ ከበሽታው መሻሮ የሚከጀል የሆነ ሰው በሻረ ጊዜ ቀዷ እንዳለበት ማለት ነው። በዛን ሰዓት በህመሙ ሰዓት ያፈጥራል። ከዛ በኋላ ግን ሲሽር ቀዷ ግዴታ አለበት። ለምን አላህ ሱብሓነሁ ወተዓላ ፈመን ካነ ሚንኩም መሪዳን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር ብሎ ስላለ ማለት ነው። በሌላ ጊዜ ቀዷ ያውጡ ብሎ ስላለ ቀዷ ያውጣ ብሎ ስላለ። ሁለተኛው ምን ሁክሙል መሪድ ማለት ነው። ሁክሙል መሪድ መረደን ላ ዩርጃ ቡሩኡሁ በሽታው መሻሩ የማይከጀል የሆነ ሰው ሁክሙ ምንድን ነው ነው?
ያኒ አንድ ሰው አሞታል፣ ያ በሽታው ግን በዚህ ጊዜ ይወገዳል። መሻሩ የሚከጀል አይደለም። ያኒ ሙዝሚን የሆነ በሽታ ነው። ያኒ ዘውታሪ የሆነ በሽታ ነው። የዚህን ሰዓት ይህ ሰው ረመዳንን ምን ማድረግ አለበት? መጾም አለበት ወይስ ምስኪን ማብላት አለበት? ምን ማድረግ አለበት? إذا أفطر من كان به مرض لا يرجى برؤه كأن يكون مرضه مزمنا فإنه يطعم عن كل يوم مسكينا يعني አንድ ሰው ባፈጠረ ጊዜ የእሱ በሽታው ዘውታሪ የሆነበት የሆነ ሰው ያኒ መሻሩ የማይከጀል የሆነ ሰው በሽታው የሆነን ይመስል ዘውታሪ የሆነን ይመስል በሽታው ዘውታሪ ነው፣ መሻሩ አይከጀልም። የዚህን ሰዓት ፈኢነሁ ዩጥዒሙ አን ኩል የውምን ምስኪና ለእያንዳንዱ ቀን አንዳንድ ምስኪን ያኒ ማብላት አለበት ነው። ለእያንዳንዱ ቀን ጾም ማብላት አለበት። باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة እነዚህም ደግሞ አራቶቹ መዝሐቦች የተስማሙበት ነው። አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ የተስማሙበት ነው ማለት ነው። ምን በሽታው መሻሩ የማይከጀል የሆነ ሰው ያፈጥራል፣ ይበላል፣ ይጠጣል በረመዳን ከዛ ነገር ግን ለእያንዳንዱ ቀን አንዳንድ ምስኪን ማብላት አለበት ነው። وهو قول أكثر أهل العلم وذلك إلحاقا له بشيخ كبير والمرأة العجوز لأنه في معناهما ይህ ደግሞ ይህ አባባል ያኒ ለእያንዳንዱ ቀን ምስኪን ማብላት አለበት የሚለው ፍርድ ማለት ነው። መሻሩ የማይከጀል የሆነ ሰው ከበሽታው ትልቅ እድሜያቸው የገፋ የሆኑ ሰዎች እድሜዋ የገፋች የሆነች ባልቴት የሆነ ሴት በእነሱ ሁክም ስለሚቀመጥ ነው። ትልልቅ የሆኑ ሰዎች እድሜያቸው የገፋ የሆኑ ሰዎች መጾም የማይችሉ የሆኑ ሰዎች እያንዳንዱ ቀን አንዳንድ ምስኪን እያበሉ እነርሱ ይመገባሉ ማለት ነው። ይመገባሉ፣ መጾም ግዴታ የሆነባቸው ነው እና ይህም በሽታው ዘውታሪ የሆነ ሰው ሱካር ሊሆን ይችላል፣ ኤዲስ ሊሆን ይችላል፣ ኢላኺር መሻሩ የማይከጀል ከሆነ እንደዚህ ይሄ ምንድነው ደግሞ የተለያዩ በሽታዎች ያላየሃል መሻራቸው የማይከጀሉ ከሆነ በእያንዳንዱ ቀን ምስኪን እያበሉ እነሱ ይመገባሉ ማለት ነው። طيب أحكام متفرقة حكم الصوم المريض إذا تحامل على نفسه የተለያዩ ሆኖ ፍርዶች ይላል። በሽተኛ የሆነው ሰው መጾም ከቻለ በራሱ ላይ መጾም ከቻለ ሁክሙ ምንድን ነው? إذا تحمل المريض على نفسه فصام فإنه يجزئه አንድ በሽተኛ የሆነ ሰው መጾም በራሱ ከቻለ ማለት ነው እርሱም ያብቃቃዋል። وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة አንድ የታመመ የሆነ ሰው ጾመ መጾም ይችላል እና ጾመ ስለዚህ ግን ማፍጠር ይበቃለት ነበር እና ስለዚህ ዋጅቡን ያብቃቃህም ተብሎ አይባልም፣ ያብቃቃዋል። ዋጅቡን ያብቃቃዋል። ነገር ግን እሱ ሩክሳ ነበረው በራሱ ላይ ጉዳት የማይመጣበት ሆኖ በራሱ መጾም የሚችል ሆኖ ከጾመ ያብቃቃዋል ነው ያብቃቃዋል። ይህም ደግሞ አራቶቹ መዝሐቦች እንትን ብለውበታል፣ ተስማምተውበታል ማለት ነው። ሐነፊያዎችም፣ ማሊኪያዎችም፣ ሻፊዒያዎችም ሐንበልያዎችም ተስማምተውበታል። وحكي الإجماع على ذلك በዚህ ጋር ላይ የዑለማዎች ስምምነት ተዘግቧል። وذلك لأن الصوم عزيمة يعني وبيح تركها رخصة يعني ይህም ስለሆነ ነው ጾም ቁርጥ ያለ ግዴታ ስለሆነ ነው። እርሱም ይበቃለት ይህ በሽተኛ የሆነው ሰው እንደ ሩክሳ ነው፣ ተግራርቶለት ነው። الضرورة يبيح المأذور እንደሚባለው ጉዳቻ እንትን የሆነ ነገር ክልክል የሆነ ነገር ያበቃል እንደሚባለው፣ ስለዚህ ሩክሳ ነው እንጂ በሽተኛ የሆነ ሰው ማፍጠሩ ይችላል ነው እንጂ ከጾመ ከቻለ ከጾመ ግን ያ ጾሙ ያብቃቃዋል ነው በአራቶቹ መዝሐቦች
ተስማሙበትና ዑለማዎች ኢጅማዕ አለበት የዑለማዎች ስምምነት አለበት ማለት ነው። فإذا تحمله أجزاءه ይህንን መጾም ከቻለ ያብቃቃዋል ነው። ከልመሪድ الذي يباح له ترك الجمعة إذا حضرها يعني ልክ እንደ በሽተኛ ሰው ማለት ነው። ጁምዓ መስገድ በወንድ ልጅ ላይ ግዴታ ነውና ጁምዓ መስገድ ግዴታ አይሆንበትም በሽተኛ የሆነ ሰው ማለት ነው። ነገር ግን እዛ ጁምዓ ላይ ከተገኘ ያንን ያብቃቃዋል ነው። والذي يباح له ترك القيام في الصلاة إذا قام فيها እንደዚሁም ሶላት ተክቢር አድርጎ ሲቆም ያኔ ለሶላት መቆም ግዴታ ነው፣ ሩክን ነው። ሩክን ምን አርካን ሶላ ነው። ነገር ግን መቆም አይችልም ነበርና ነገር ግን ቆመ። ያኒ አሞትም ሊሆን ይችላል ለተለያዩ ምክንያቶች መቆም አይችልም ነበረ፣ ቆመ። ያኒ ግድ ራሱን እንትን ብሎ ቆመ። ስለዚህ ይሄም ያብቃቃዋል ነው እና ይሄም እንትን እንደዛ እንደሚያብቃቃው ጁምዓ መስገድ ግዴታ ያልሆነበት ሰው በበሽታ ሙሳፊር ሆኖ ሊሆን ይችላል። እዛ ላይ ሲገኝ ግን እንደሚያብቃቃው ይሄም በሽታ ያለበት የሆነ ሰው በጾመ ጊዜ ያብቃቃዋል ነው። طيب إذا أصبح المريض صائما ثم برئ في النهار يعني አንድ ሰው በሽተኛው ባነጋ ጊዜ ጾመኛ ሆኖ ከዛ በኋላ ቀኑ ክፍል ላይ ሻር يعني إذا أصبح المريض صائما ጾመኛ ሆኖ አነጋ በሽተኛ የሆነው ሰው ከቀኑ ثم برئ في وسط النهار ከቀኑ እኩል ላይ ሻረ ከበሽታው ማለት ነው። ሻረ ይህ ሁክሙ ምንድነው ነው? إذا أصبح المريض صائما ثم برئ في النهار فإنه لا يفطر አንድ يعني በሽተኛ የሆነ ሰው ባነጋ ጊዜ ጾመኛ ሆኖ ከዛም ከቀኑ ክፍል ዳነ ከዛ ከበሽታው ሻረ فإنه لا يفطر እሱም ማፍጠር የለበትም ነው። ማፍጠር የለበትም ወይልዘምሁ الإتمام ያንን ጾሙን መሙላት ግዴታ ይሆንበታል። መጀመሪያ ላይ ሩክሳ ነበረው፣ ማፍጠር ይችላል፣ ምን ይችላል፣ መብላት ይችላል። ነገር ግን ከመጀመሪያው ጾሟል፣ ከቀኑ ክፍል ላይ እንትን አለ ከቀኑ ክፍል ላይ እንትን አለ እና ስለዚህ ያንን ከቀኑ ክፍል ሲሽር እሱ ጾሙን መሙላት ግዴታ ይሆንበታል፣ ማፍጠር የለበትም ነው። نص عليه الحنفية والشافعية والحنابلة وذلك للدفاع ما يبيح له الفطر يعني በዚህ ጋር ላይ ሐነፊያዎችና ኢማሙ ሻፊዒ እንደዚሁም ኢማሙ አህመድ ማስረጃ እንትን ብለዋል ማለት ነው። ይህም ደግሞ ያሩክሳው ስለተወገደ ሩክሳው ምንድን ነበር? በሽታው ነበረ። ከበሽታው ሲሽር ያሩክሳው ማግራራቱ ስለተወገደ ስለዚህ ጾሙን መሙላት ግዴታ አለበት ነው። ሌላኛው ሁክሙ ኢምሳክ ሙፍጢር المريض إذا زال مرضه أثناء النهار يعني ያፈጠረ የሆነው በሽተኛ ከመጠጥ ከምግብ ስለመገደብ ያለው ፍርድ ስለሱ የሚናገር ነው። በሽታው በተወገደ ጊዜ ከቀኑ ክፍል በተወገደ ጊዜ አንድ በሽተኛ የሆነ ሰው እየበላ እየጠጣ ነበርና ከቀኑ ክፍል በሽታው ተወገደ። መጀመሪያ ላይ ሩክሳ ነበረው የመብላት የመጠጣት ሐላል ነበር ለሱ በረመዳን ቀን ማለት ነው። ሻረ የዚህን ሰዓት ኢምሳክ በሱ ላይ ግዴታ አለበት ወይስ ቀኑን እየበላ እየጠጣ የዛን ቀን ቀባ አለበት? ና ነገር ግን እየበላ እየጠጣ መሙላት ያንን ቀን ማሳለፍ አለበት ወይስ እንደ ጾመኞቹ ራሱን ከምግብ ከመጠጥ መገደብ አለበት በሻረ ጊዜ
يميلونه حكم مالته. طيب إذا أفطر المريض ثم زال مرضه أثناء النهار فقد اختلف أهل العلم في إمساكه بقية اليوم على قولين يعني በሽተኛ ሆነው ሰው ባፈጠረ ጊዜ በሽታው ከቀኑ ክፍል በተወገደ ጊዜ ዑለማዎች በእርግጥ ተለያይተዋል ወደ ሁለት ቀውል ተለያይተዋል ማለት ነው ሁለት ቀውል ተለያይተዋል ዑለማዎች القول الأول የመጀመሪያው ቀውል የመጀመሪያው ንግግር لا يلزمه إمساك بقية اليوم وهو قول المالكية والشافعية ورواية عند الحنابلة وهو اختيار ابن عثيمين وذلك لأنه لا دليل على وجوب الإمساك ولأنه لا فائدة من هذا الإمساك وذلك لوجوب القضاء عليه من يلالو عند በሽተኛ ሆነ ሰው አፍጥሮ ከቀኑ ክፍል በሻረ ጊዜ ኢምሳክ ይዘዋል አይዘውም በሚለው ለሁለት ተከፋፍለው ነበርና ኢምሳክ አይዘውም ማለት የመጀመሪያው ቀን ኢምሳክ ያኒ ከምግብ ከመጠጥ ራሱን መገደብ ከቀኑ ክፍል በሽታው በተወገደ ጊዜ አይዘውም ይህም ደግሞ የማሊኪያዎችና ሻፊዒያዎች በሌላ ዘገባ እንዲሁ ኢማሙ አህመድም የደገፉት ኢብኑ ዑሰይሚን መርጠውታል ይሄንን ኢምሳክ አይዘውም የሚለውን وذلك ይላሉ ይህም የሆነበት لانه لا دليل على وجوب الامساك ራሱን ከምግብ ከመጠጥ ይገድብ የሚል የቀረውን ቀኑን ክፍል ራሱን ይገድብ የሚል ማስረጃ ስለሌለ ነው ለምን ይህ ሰው በሽተኛ ነው ሩክሳ አለው እየበላ እየጠጣ ነበር ነገር ግን በሽታው ሲወገድ ኢምሳክ ያድርግ የሚል ከቁርአንም ከሐዲስም የለም ማስረጃ የለም እና ስለዚህ ኢምሳክ ማድረግ የለበትም ማለት የመጀመሪያው ቀን ولانه لا فائده من هذا الامساك ከዚህ ከምግብ ከመጠጥ ራሱን በመገደቡ ምንም ጥቃሞት የለውም ማለት وذلك لوجوب القضاء عليه ይህም ደግሞ قضاء በስራ ግዴታ አለበት قضاء ማውጣት كما ان حرمه الزمن قد زالت بفطره اول النهار ከቀኑ ክፍል ከመጀመሪያው የጊዜው ክፍር ደግሞ ተወግዶለታል ለምን በሽተኛ ስለሆነ ማለት ነው እና ኢምሳክ አይዘው ማለት የመጀመሪያው ቀውል ማለት ነው القول الثاني ሁለተኛው ቀውል يلزمه الامساك وهو قول الحنفية والحنابلة ووجه عند الشافعية وهو قول طائفة من السلف وذلك لأن المريض صار من أهل الوجوب حين زوال مرضه فيمسك تشبها بالصائمين وقضاء لحتى الوقت የሁለተኛው ቀውል ማለት ነው ኢምሳክ ይዘው ያኒ يلزمه الامساك ኢምሳክ ይዘዋል ራሱን መገደብ ይዘዋል ከምግብ ከመጠጥ ይህም ደግሞ የሐነፊያዎች ንግግር ነው የሐንበሊያዎችም ንግግር ነው በሌላው ዘገባ ማለት ነው በሌላ ዘገባ እንደዚህ ኢማም ሻፊዒም የደገፉት ነው ይሄንን ማለት ነው ኢምሳክ ይዘዋል የሚለው ከሰለፎች እንደዚሁ ከፊሎች እንደዚሁ ብለዋል ከሰለፎች وهو قول طائفة من السلف وذلك لأن المريض يبشتኛ ስለሆነ ነው صار من أهل الوجوب حين زوال مرضه በሽታው በተወገደ ጊዜ ከግዴታ ባለቤቶች መጾም ግዴታ ከሆነባቸው ሰዎች ስለተመደበ ነው አሉ فيمسك تشبها بالصائم በጾመኞች በመመሳሰል በእርሱ ላይ ግዴታ ይሆንበታል አሉ وقضى لحق الوقت እንዲሁም የጊዜውን ተገቢ የሆነውን ለመስጠት ስለጊዜው يعني لحرمة الزمن ኢምሳክ ራሱን መገደብ ግዴታ ይሆንበታል አሉ የመጀመሪያው ነው እንትን ማለት የሚደግፉት ምክንያቱም ማስረጃ ስለሌለ ማለት ነው ኢምሳክ ያድርግ የሚል ማስረጃ የለም የጊዜውም ክብር መጀመሪያ ላይ ስለተወገደለት ስለበቃለት ስለዚህ የመጀመሪያው ነው ኢምሳክ የለበትም በሽተኛ የሆነ ሰው ተቀኑ ክፍል በሻረ ጊዜ ኢምሳክ አይዘውም ማፍጠር ይበቃለታል
ቀዷ በሌላ ጊዜ ማውጣት አለበት የሚለውን ነው እንትን የሚሉት ራጅህ የሚያደርጉት ማለት ነው። هذا والله أعلى وأعلم، صلى الله على نبينا محمد وعلى آله وصحبه أجمعين.